ሰኔ 3 እና 4 2017 ዓመተ ምህረት በአዲስ አበባ ከተማ የተሰጠው ከተማ አቀፍ የ8ኛ ክፍል ፈተና የተማሪዎች ውጤት ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተማሪዎችን ውጤት ይፋ መደረጉን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የቢሮ ኃላፊ ዶክተር ዘላለም ሙላቱ በአጠቃላይ ከ70 ሺህ በላይ ተማሪዎች መፈተናቸውን ገልጸው ከነዚህ መካከል 88% የሚሆኑት 50 እና ከዛ በላይ ያመጡ ተማሪዎች ናቸው ብለዋል። በዚህ ዓመት 2017 ትምህርት ዘመን ከተፈተኑት ውስጥ 50 እና ከዛ በላይ አምጥተው ወደሚቀጥለው ትምህርት እርከን ውስጥ ያለፉ ተማሪዎች ብዛት 62639 ሲሆኑ በአጠቃላይ በፐርሰንት ሲሰላ 88.8% 50 እና ከዛ በላይ አምጥቶ ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። አዲሱን ስርዓተ ትምህርት ተከትሎ ከተማ አስተዳደሩ የትምህርት ጥራትን ለማረጋገጥ የተለያዩ ተግባራትን ሲያከናውን መቆየቱን ያነሱት ኃላፊው በዚህም በየዓመቱ በሚሰጠው ከተማ አቀፍ የ8ኛ ክፍል መልቀቂያ ፈተና ውጤቱ እየተሻሻለ መምጣቱን አንስተዋል። እንግዲህ 2010 ላይ 50 እና ከዛ በላይ ያመጣ ተማሪ 36.1% ብቻ ነበር ማለት ነው። 2016 78.9 አምጥቶ ወደ ቀጣይ ትምህርት እርከን ማለፍ ችለዋል። እንግዲህ ያው የ2017 ቅድም እንዳልኩት 89% 50 እና ከዛ በላይ አምጥተው ወደ የሚቀጥለው ትምህርት እርከን የማለፍ እድል አግኝተዋል ማለት ነው። ከአመት አመት የተሻለ ያማረ እና የደመቀ ውጤት ለማምጣቱ የተማሪዎች ምገባ፣ የተማሪዎች ዩኒፎርም፣ የተማሪዎች መማሪያ ደብተር፣ የመማሪያ መጽሐፍቶችን በበቂና በበቂ ቁጥር ተደራሽ ማድረጋችን ጥራቱን የጠበቀ የመማሪያ መጽሐፍትና የመማር ማስተማር ሂደት የስርዓተ ትምህርት ትግበራ በመኖሩ ምክንያት መምጣቱ ይሄንን አጠናክሮ መቀጠል እንዳለብን እንደሚያሳይ፣ ስለዚህ ኢንቨስትመንቱ በአጭር ጊዜ ውስጥ ውጤት እያፈራ ሪተርን እያገኘን መሆኑን የሚያሳይ ነው። የ2017 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤትን አስመልክቶ ቢሮ ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከአጠቃላይ የካውንስል አባላት ጋር ውይይት ማድረጉን ያነሱት ዶክተር ዘላለም ሙላቱ በዚህም የማለፊያ ውጤት 50% እንዲሆን መወሰኑንም ጠቁመዋል። በአጠቃላይ በዚህ ፈተና ሂደት ውስጥ የማለፊያ ነጥብ 50 እና ከዛ በላይ ያመጡ ተማሪዎች ወደሚቀጥለው ትምህርት እርከን ወይም ወደ 9ኛ ክፍል እንዲያልፉ ተወስኗል። አካል ጉዳተኞች ደግሞ የተለያየ አካል ጉዳት ያለባቸው የልዩ ፍላጎት ተማሪዎቻችን ደግሞ 45 እና ከዛ በላይ ያመጡ ተማሪዎች ወደ ቀጣይ ትምህርት እርከን እንዲያልፉ የቢሮ የጠቅላላ ካውንስል ወስኗል ማለት ነው። በበጀት ዓመቱ ፈተናውን ከሰጡ 656 ትምህርት ቤቶች መካከል 276 ትምህርት ቤቶች ሙሉ በሙሉ ተማሪዎችን ማሳለፍ መቻላቸውን የገለጹት ዶክተር ዘላለም ሙላቱ የመንግስት ትምህርት ቤቶች የቀን ተማሪዎች ከ90% በላይ ተማሪዎችን ማሳለፍ ስለመቻላቸው አንስተው ይህም በየዓመቱ በተለይ የመንግስት ትምህርት ቤቶች ላይ የተሻለ መሻሻሎች እየተመዘገቡ ስለመሆናቸው አንስተዋል። የመንግስት የቀን ተማሪዎችን በተመለከተ 90.1% ወደ 50 እና ከዛ በላይ ማምጣት አቅም ፈጥረው ወደሚቀጥለው ትምህርት እርከን እንዲያልፉ እድል አግኝተዋል። የግል ትምህርት ቤቶች ደግሞ 97.2% ማደግ ችሏል ማለት ነው። በግልና በመንግስት ትምህርት ቤቶች መካከል የውጤት ልዩነት ከጊዜ ወደ ጊዜ እየጠበበ የመጣበትን ሁኔታና ያሳየናል። ይሄ የሚያሳየው እንግዲህ የስርዓተ ትምህርት ትግበራው የክትትልና የድጋፍ እንዲሁም የትምህርት ልማት ስራችን በልዩ ትኩረት በመሰራቱ ድሮ የነበረው በመንግስትና ግል ትምህርት ቤቶች መካከል ያለ የውጤት ልዩነት አሁን በጣም ወደ 1 ዲጂት ማጥበብ የቻልንበት ደረጃ ደርሰናል። ይሄ ትልቅ ድል ነው ለኛ። በአመቱ በተለይ ለሂሳብና እንግሊዝኛ ትምህርቶች የተሰጠው ትኩረት ለውጤቱ መምጣት ትልቅ ድርሻ እንደነበረው የተናገሩት ኃላፊው ውጤቱም ባጠረ ጊዜ ይፋ መደረጉ ለተማሪዎች ቀጣይ ዝግጅት አጋዥ እንዲሆን ዓላማ ያደረገ ነው ብለዋል።